ቅድስት እንግዲህ ለብሩኬ የትወደኛለህ ወይ ጥያቄ ጠየቀችው። ብሩኬ መጀመሪያ ላይ ጸጥ በማለትም በኋላ ላይ ግን ቀለበቱን ይዞ መጥቶ ዱብ በማለትም ቅድስትን ሰርፕራይዝ አደረጋት። በዚህ ሰዓት መሀሊት አሁን ላይ ጨጓራዋ እያረረ ይገኛል እና መድብል ድንገት ስለሆነ ሳያማክረውም ተንበርክኮ ለቅድስት ቀለበት ሊያስርላት እያለ መሆኑን ሲያይ በድንጋጤ ክው ብሎ በመታጀብ ወይም ደግሞ በትዝብት መመልከት ጀመረ። እናም ወንድሙ አስደመመው። ማህሌት እዛ ቤት ሆና በጣም እየተቃጠለች እና እየተናደደች ብትገኝም ግን ደግሞ ዋጋዋን እንዳገኘች ምንም ጥርጥር የለውም። ከዛ ቤት መውጣት የማትችለው የዝና ተልዕኮ ስላለባት ብቻና ብቻ ነው እንጂ አሁን ላይ ቅድስትና ብሩኬ መጋባታቸው እንደማይቀር ስታቅ የመጨረሻ ተንጨረጨረች። እናም ቅድስት በጣም ማህሌት ብሩኬን ትቀርበዋለች ወይም ደግሞ እንደ ድሮ ባልና ሚስት ይሆናሉ ብላ ስለፈራች ማህሌት እኮ ከዚህ ቤት ተሰራተኝነት ወጥተሽ አግቢ ያለችኝ ጊዜው አሁን እንዳልሆነ አውቃለሁኝ፣ ግን ደግሞ ምኑን አላት ብሩክ። እዩልክ ጋሼ እኔና ማህሌት ምንም ቢፈጠር ምንም እኔና እሷ ባልና ሚስት ልንሆን አንችልም። እኔ ብሩክ አንዴ ከተመረዝኩኝ የመረዘኝን የነደፈኝን ደግሞ እንድነድፈኝ አልፈቅድም፣ አረሳለትም እስከ ሞቴ አላት። እሺ ይህ ጊዜው ይህ አይደለም፣ ግን ደግሞ ቢሆንም ማለቴ አሁን ነው ጊዜው፣ የሆነ ነገር መናገር ፈልጋለሁ አለችው። ምንድን ነው ቅድስት ንገሪኝ። አሁን ላገባ ነው በያት አላት። እንዴ የማፈቅረው ሰው ሊያገባኝ ዝግጁ እንዳልሆነ እያወቅኩኝ እንዴት ብዬ ነው አፈቅርሻለሁ ላገባ ነው ምላት አለችው። ታገቢያለሽ ሲላትም ጊዜው አሁን ነው፣ መናገር ያለብኝን ነገር ልናገር አለችው። እሱ ምንድን ነው ቅድስቴ አላት። ይኸውልህ ጋሼ ትወደኛለህ፣ ሚስትር ማድረግ ትችላለህ አለችው። ብሩክ እንግዲህ በድንጋጤ ክው ብሎ ቀረ። መጨረሻ ላይ ግን አንቺ አይደለም ትወደኛለህ ብለሽ ጠይቀሽኝ ይቅርና ለአንቺ ምንም መሆን እችላለሁ። አንቺን ያልወደድኩ ማንን ልወድ ነው? አንቺ ማለት እኮ የህይወቴ መሰረት ሐውልት ነሽ። እሺ ቅድስቴ፣ ሁሉም ሰው ሲከዳኝ ማህሌት ከርታ ልጄ ልትገልብኝ እያለች አንቺ እኮ አብረሽኝ የተጋፈጠች ጀግና ሴት ነሽ። አንቺን የማልወድበት ምን ምክንያት አለኝ? በማለትም ቀለበቱን ይዞ ከፊቷ ዱብ አለ። በዚህን ሰዓት ቅድስት በድንጋጤ ክው ብላ ቀረች። የምታደርገው የምትለው ነገር ግራ ገባትና አፏን ይዛ በደስታ ቁማ ቀረች። መድብል በሚገርም ሁኔታ ሁለቱም በግርምታ መመልከት ጀመረ። ማህሌት ጨጓራዋን ጭርጭር አለ። ምሳሌን ይዛ ሄዳ ዘና ወይም ኬክ ልግዛልሽ እያለቻት ነበረ። ምሳሌ ግን ለማህሌት ፊት ልትሰጣት አልቻለችም። እኔ እናቴ ቅድስት ብቻ ናት አለች። እሷ እንደዚህ በይ ብለሽ ነው አለቻት። በፍጹም አይደለም እናቴ እሷ ነች። አሁን እኮ ታርቀናል። እኔም እናትሽ ነኝ፣ በጣም እንከበከብሻለሁ፣ በጣም እወድሻለሁ አለቻት። ቀጠለችና አይ አውቃለሁ፣ ግን ደግሞ አሁን እናቴ ቅድስቴ ብቻ ናት ስትልም ነይ እንሂድ እሺ አለቻት። ቅድስትዬ እያለች ምሳሌ ቅድስትን ጠራቻት። ወይ ምሳሌዬ ምን አልሽብኝ አለች። እንሂድ እያለችኝ ነው። ወይት ነው ይዘሻት ብትሄጂው አለቻት። ምን ነው ችግር አለ ምሳሌዬ? ምን ችግር አለው አለቻት። ይኸውልሽ ማለት ከቤት ይዘሻት አትውጭም፣ እንድትቀርቢያትም አልፈልግም። ምን አገባሽ አንቺ? ልጅ እኮ ናት። ኧረ እባክሽ ልጅሽ ናት እንዴ? እኔ አባትሽ ሚስት ነኝ። አንቺም እኮ እናቴ አይደለሽም አለቻ ምሳሌ። አንቺም እኮ አልወለድሽም። እኔ አባትሽ ሚስት ስለሆንኩ በቃ እናትሽ ነኝ። ቅድስት ደግሞ የቤት ሰራተኛ አለቻት። ከዚህን ሰዓት እኔ ቅድስት ናት እናቴ፣ አንቺ አይደለሽም ስትልም ቅድስት መታ አንቺ ያደረግሽውን ነገር ትረሻለሽ ልበል? ምን እያሰብሽ ነው? ምን ልታደርጊያት ነው? ምን አስበሽ ነው አለቻት።
ኧረ አረጋጊው ቅድስት፣ እኔ ምንም ላደርጋት አይደለም፣ ግን ደግሞ በፊት ኬክ አትበላም ህመሟ፣ አሁን ግን ኬክ ልገዛላት ፈልጌ ነው አለቻት። እንደዛማ አይደለም ነግሬሻለሁ፣ ከእሷ አጠገብ እንዳደርሽ አለቻት። ልጄ እኮ ናት። ኧረ እባክሽ፣ እኔ እናቴ ቅድስትዬ ናት፣ እናቴ ቅድስትዬ ናት። እሰይ የኔ ልጅ። አዎ እኔ እናቷ አለውላት፣ እኔ ያለውላት፣ አንቺ ምንም አያገባሽም አለች። ከመቼ ወዲህ ነው እናት የምትሆኝ አለቻት። እንግዲህ እናት ከሆንኩ ቆይቻለሁ። እልቅስ ከዚህ ከሰራተኝነት ወተሽ ብታገቢና ብትወልጂ አይሻልሽም አለቻት። እንደዛ ነው። በቅርቡ አሳይሻለሁ፣ በቅርቡ አገባለሁ። ምንድን ነው የምታገቢው አለች ማለት። ምንድን ነው የምታገቢው ነው የሚባለው ወይስ ማን ነው የምታገቢው ነው የሚባለው? አዎ ማን ነው የምታገቢው? ሙሽራውን የሰርጉ ቀን አሳይሻለሁ ስትላትም ማለት የመጨረሻ ተንጨረጨረች። አማራጭ የላትም። ምን አልሽ አንቺ አለቻት። አዎ የሰርጉ ዕለት ታይዋለሽ አለቻት። ቅድስትዬ ወይ ምሳሌዬ እማዬ እወድሻለሁ እሺ አለች። ምሳሌዬ ከዚህ በኋላ እሷ ጋር ትቅረቢ፣ ሲቀጥል ነይ እዛ ታጠኛለሽ፣ እኔ እናትሽ እያለሁልሽ አለቻት። ምሳሌም ከቅድስት ጋር ተጠመጠመችና ጥላት ሄደች። በዚህን ሰዓት የማህሌት ጨጓራ እንጨርጨር ቀጠል አለ። ምን እየተካሄደ ነው እንግዲህ? አሁን ኻሊብ ሙሲሳ ትህትናን አዘጋጅልኝ አለው ዝናን። ዝና ደግሞ ልጅቷ በራሷ ላይ ወስናለች ለመሞትም በቃ ስለዚህ ትመጣለች፣ ማንኛውም ሰው በማንኛውም ሰዓት መጥቶ መውሰድ ይችላል አለው። እሺ በቃ አዘጋጃት አለ። እሺ አለ። ልጅቷ እኮ ሙአይም ናት፣ ሙአይም ብትሆንም ትጠቅመናለ ብዬ ነበረ። ብሩክ ቤት ገብታ አልወጣም ብላ እምቢ ብላለች አለው። ምን? እኔ ሙአይም ሰው እንደዚህ ይጠቅማል ብዬ አስቤ አላቅም። እነዚህ ሙአይሞች ከየት ነው የምታመጣቸው አለው ዝናን። ሙአይም አንዴ ከገገመ ምንም አይፈራም ሲሉ አልሰማም? ልጅቷ እኮ የዋዛ አይደለችም አለው። እሺ እዛ አሁን ሉላ እዚህ ከተማ የለችም። ማህሌት ደግሞ የሉላን ጉዳይ ትነግረኛለች፣ በግልጽ ታጣራለኛለች። ያን ጊዜ ሉላ የት እንዳለች አውቃለሁ አለ ኻሊብ ሙሲሳም። ይኸውልህ ሌላው ህይወት አይታ ላንተ ሚስት ልትሆን አችልም በፍጹም። ድሮም ነጥቂያት ነው፣ ስለዚህ አሁንም ነጥቃት አለሁ ሲልም እንደዛ ማድረግ የለብም አትሆነም ሲለውም ባትሆነኝም ገንዘብ አደርጋታለሁ ሚስት ታልሆነች አለው። እሺ ችግር የለውም ሲልም ተስማሙ። አሁን ላይ እንግዲህ መርዙ ደላላውን ዳጣ አጣብሰዋለች። የቤቷንም ሁሉን ነገር ስልክ ቁጥሯንም ሰጥተዋለች። ሰተት ብሎ ሄደ። በዚህን ሰዓት ኤፍራታ በጣም ፈራች። የዝና ሰው ነው ብላ ዝና ልኮት ይሆን እንዴ ስትልም መርዙ ደላላው ከማህሌት ጋር ገባና ከኤፍራታ ጋር ገባና ምንድን ነው ተቀበለችው። ዋው ቤትሽ ነው ያምራል። በይ አሁን ቡና አፍልልኝ። ሻንጣውን ትገዛለህ? አዎ ገዛለሁ በደንብ። እሺ ውሰድ ላሳያ። ምንም ብቲ 200 ሺህ ብርን ብቲ ይሰጥሻለሁ ሻንጣውን። አንቺ ብቻ ቡና አፍልልኝ። እሺ ደፋር ነህ። ሰው ቤት መተህ ጭራሽ ቡና አፍልልኝ ብለህ እግረን ትዘረጋለህ እንዴ አለችው። አንቺን የመሰለች ቆንጅዬ፣ በዛ ላይ ከዚህ ከቤት ስትወጪ ንገሪኝ አላት። ለምን ልታከራየው አለችው። እንደዛ ነገር እያለም እንግዲህ መርዙ ደላለው ከኤፍራታ ጋር መቀራረብ ጀመረ። ባላለሽ የለሽም አላት። ለምን ባለሽ ዳርን ሴት መጀናጀን መቃጠል ነው ብዬ ነው ሲላትም ሀይ አለችው። እንግዲህ መሀሊት እዛ ቤት የምትኖርበት ተወሰነ። ለምን ቢባል መሀሊት አሁን ላይ ምን ማድረግ እንዳለባት ስራዋን መድብል ሰጣት። ብሩክ ግን እዚህ ቤት እንድትቀመጥ አልፈልግም ብሎ ወሰነ። መድብል እዚህ ቤት ሆና ነው የምትጠቅመን። ዝና እያንዳንዱ ነገር የሚያደርገውን እየተቀራረበች ለእኛ ትሰጠናለች። ግን እዚህ ቤት ስትኖሪ እንደ ድሮ እንደ ሚስትነቱ ነች ሳይሆን
መጠጊያ እንደሌለሽ ሆነሽ ኑሪ አላት። አዎ እኔ ማለት ኤፍራታም ከቤት አስወጥተኛለች። ዝናም ምንም ነገር ሰርተሽ ካላመጣሽ እናንተን ካልጎዳሽ ምንም ነገር ካላደረግሽ ገንዘብ አልሰጥሽም አለኝ። መግቢያ የለኝ፣ ረሃብ አሰቃይቶኛል። ስለዚህ ከዚህ ከቤት መውጣት አልፈልግም አለች። እና ሰዎች ሲያባረሩሽ አባትሽ ቤት መሄድ እንጂ እኔ ቤት ነው እንደምትሄጂው? ውጭልኝ፣ እዚህ ቤት እንድትኖር አልፈልግም መድብል ሲለውም ብሩኬ እባክህ ተረጋጋ፣ ከዚህ ቤት ግን ደግሞ እኔ ይህን ስራ የምሰራው እዚህ ቤት ሆነ አይደለም ሲልም መድብል ተረጋጋ እባክህ ብሩኬ አለው። ለምን ከዚህ ቤት ከወጣችሁ እኮ ነገሩ ተበላሸ ማለት ነው። ዝና እዚህ ቤት ሆና ነገሮች እንድታቀብለውና የሚፈልገውን ነገር እንድታደርግለት ነው አላማው። ከዚህ ተወጣች ደግሞ ሌላ ችግር ተፈጠረ ማለት ነው። ስለዚህ አስብበት እንጂ አለው። እኔ ምንም ሊዋጥልኝ አልቻለም። ጠላቴን እዚህ ቤት በፍጹም ይዤ መኖር አልችልም አለ። እባክህን ተረጋጋ አለው። እንግዲህ ማህሌት ብሩክን ለማታለል እየሞከረች ለማማለል ነበረ እና ብቻዬን እዚህ ሁኜ እያለችም በእርግጥ እዛ ተኛበት ሶፋ ላይ ስትሄድ ነይ ውጪ ብሎ አባረራት። ልጅ ጋ ሂጅ ብተኛ ይሻለኛል። ይቺ ሴት አላማዋ ምንድን ነው? ልጅን የሆነ ነገር ልታረግብኝ ይፈልጋለች ማለት ነው። መንቃት አለብህ ብሩኬ እያለ ከምሳሌ ክላስ ሲሄድ መድብልና ምሳሌ ትቅፍቅፍ ብለው ተኝተው አገኛቸው። ተመስገን በማለትም ተመልሶ መጥቶ ሶፋው ላይ ሊተኛ ሲል እሷ ጋር ሄደ። ብሩክ የመጣህልኝ እዚህ አልጋ ላይ እኮ እኔ እናንተ ብዙ ትውስት አለ። አንተ በጣም ጀግና ወንድ ነህ። እኔን በፍቅር እያስደሰትከኝ ነበረ የምትኖረው። ስለዚህ አለችው። ስለዚህ ምን? ዝም ብሎ ማየት ጀመረ። እርግጠኛ ነኝ እንደናፈኩ ያስታውቅብሃል። አንተ መናገር ስላልፈለግክ ነው እንጂ አለችው። ዝም ብሎ መመልከት ጀመረ። ና ብሩኬ ና ስትለው አንቺ ባብ በፍጹም እኔ ብሩክ ድጋሜ አንዴ ከህይወቴ አስወጣው ነው። ድጋሜ መልከስከስ አልፈልግም። ቆሻሻ አንቺ ከኔ ጋር በፍጹም አላት። እንግዲህ አሁን ላይ ድሉ የቅድስት ሆኖ ድሏን እየተጎናጸፈች ትገኛለች። ቅድስት በደስታ እየተፍለቀለቀችም ትገኛለች። ምክንያቱም ብሩኬ እንግዲህ ሰርፕራይዝ አድርጓታል። ይህንን ያየችው ማህሌት ቀጥል እርር አለች። ምን ማድረግ እንዳለባት እንኳ አታውቅም። እና ተቃጠልኩኝ እያለች ውስጧን እያረረ ዝም ብላለች። አማራጭ ስለሌላት አይገርምም። ብሩክ ወደ እኔ ይመጣል ብላ እያሰበች ነው። አሁን ላይ ሉላና ዳጣ እንግዲህ የዝናን ታሪክ ምን እያደረጋት ስቃይ ከሌለ ህይወት የለም፣ ስቃይ ከሌለ ደስታ የለም እያለ ጣቱን እንዳስቆረጣት ሁሉ ነገረቻት። ቻናሉ ሰብስክራይብ ያደረጋል።